ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? ሁሉ አማን ሁሉ ሰላም። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። የዛሬው እንግዲህ የባሰ ነው። እንግዲህ የፍቅርና የሩታ ሚስጥር እንግዲህ በመጨረሻ እንግዲህ ይጋለጣል። ሩታም ፍቅርም እንግዲህ እንደዛ ሳደርግ የነበረው ወደ አንተ የመጣሁት ሄርሜላን ከአንተ ህይወት ለማውጣት ሩታና እኔ ተመካክረን ነው። እንዲሁም ደግሞ ከሄርሜላ ጋር ማኑ ከሩታ ጋር እንግዲህ ያን ያህል ስንጣላ የነበረው የውሸት ነው፣ እያስመሰልን ነው እንጂ ከልባችን አይደለም። ይህን ነገር ያደረግነው እንግዲህ እኔና ሩታ ተመካክረን ነው። ወደ ህይወትህ እንድትመለስ ስለፈለግን ነው ስትለው አብርሽ እንግዲህ እስከዛሬ ስትቀልጅብኝ የነበረው ያ ሁሉ ነገር ውሸት ነበር እንደ ሲል ፍቅር እንግዲህ ህይወቴን ምንትር ስትይ የትኛ ህይወት? እኔ እኮ ምንም ያበላሸውብህ ነገር የለም። እኔ ወደ ህይወትህ እንድትመለስ ነው ሄርሜላን ከህይወታችሁ ለማውጣት ከሩታ ጋር ተመካክረን ነው ብለዋለች። እንግዲህ ነገር ግን እንደዛ ማድረጋቸው ተገቢ አይደለም። ፍቅርም ቢሆን እኛም ብለናል። እኛም እኮ ድራማ ነው ብለናል። ድራማ ለዛ ነው እንግዲህ ሩታ አንዴ ከሄርሜላ ጋር ሁን ስትል የነበረው ከልቧ ሳይሆን ከልቧ አይደለም። ጃኒንም ሄርሜላን ይዛ ስትመጣ የነበረው እንግዲህ ከልቧ አይደለም ማለት ነው። ያኔ እኛ ደግሞ እንደ ከልቧ የምስል መስሎን ነበር። ለካ ውሸት ነው። እንደ ከፍቅር ጋር እንግዲህ ሲጣሉም የነበረው እንግዲህ ውሸት ነው። ነገር ግን ደግሞ እሱ ወዶና ፈቅዶ ነው እንግዲህ እሱ እንግዲህ የመጣውን ሁሉ እኔ ከሩታ ጋር ጨርሻለሁ፣ እኔ ምንም በመሀላችን ልጅ አለ እያለ እንግዲህ በዚህ በላይ እርቀ ባትሄዱ፣ ተው ራሳችሁን አስከብሩ፣ መጀመሪያ ክብር ይበልጣል ብንላቸው እምቢ አሉ። እንግዲህ የሙጥኝ አሉ እንግዲህ እና ፍቅርም እንግዲህ ድራማውን የተቀላቀለችው እንግዲህ ከሩታ ጋር ተመካክረው ሄርሜላን ደግሞ ከህይወቱ ለማውጣት ነው። ዋናው የሄርሜላ እንትን እንኳን ደህና ወጣላን ነው የምንለው እኛ። ሲጀመርም አብረሽ ከሄርሜላ ጋር እንዲሆንም አንፈልግም። የልጅ እናቱ ጋር ታርቆ ይኑር ከተስማማ ማለት ነው። ምክንያቱም ነገ ጧት ደግሞ መልሶ አሁን ከሄርሜላ ጋር ቢሆን መልሶ ደግሞ ልቧን እንትን ስለሚለው፣ ስለዚህ አስፈላጊ አይደለም። የልጅ እናቱ ጋር ታርቆ አብሮ መኖር አለበት እና እንግዲህ በመጨረሻም እንግዲህ የደበቁት ሚስጥር እንግዲህ ወጥቷን። አብረሽም እንግዲህ ፍቅርን ካልደበደብኩ እያለ ነበር እንግዲህ ሩታም እንግዲህ ተረጋጋ፣ ለራስህ ነው ምናምን እያለችው ነበር። እሱም እስከዛሬ እኔን ስትዋሺ ነበር እያለ እንግዲህ ፍቅርን እንግዲህ ከእንግዲህ በኋላ ሊያምናት ይችላል። እኔናም ዋሽተሽኛል ስታደርጊ የነበረው ለምንድን ነው ይህን ሁሉ ስታደርጊ የነበረው እያለን ነበረ። ስለዚህ በመሀላቸው እንግዲህ የተጎዱቱ ፍቅርና ሩታ ያው ተመካክረው ነው። ነገር ግን አብርሽና እንግዲህ ሄርሜላ እንግዲህ በማያውቁት ነገር እንደዛ ሲሉ የነበረው ሩታ ጥፋት ማጥፋት የለብሽም። ድጋሜ ጥፋት እንግዲህ በራስሽ ፍቅር ማንጣት የለብሽም ነበር። በራስሽ እየጠየቅሽው ነበር። ልጃችንን እናሳድግ እያልሽ ነበር። ተመልሰሽ እንደገና ወደ ጥፋት ወደ ኋላ ባትመለሺ ጥሩ ነበር። ክብር አለ፣ ክብርሽ ይበልጣል። ክብርሽን ብታስበልጪ ጥሩ ነበር። ስለዚህ ምናልባት ለልጅሽ ይሆን ይህን ሁሉ የምታደርግ ግን ተገቢ አይደለም፣ ለእኔ ማለት ነው። ተው ክብር የሚባል ይሄ ደግሞ ምን ነው እና ጥሩ አይደለም። ለማንኛውም ተው ማርያምን፣ ክብር እኮ የሚባል ነገር አለ። ማርያም ምን ሆናችሁ ነው ግን? ይሄ ደግሞ ምን ነው? ለማንኛውም ነገር እንደዛ ወደኋላ ባትመለሽ ጥሩ ነበረ። የባለፈው ጥያቄ አልተጠየቀልኝም እያለ እንግዲህ ተመልሰሽ እንደገና አሁን ፍቅርን ይዘሽ መንጣቱ ተገቢ አይደለም ለእኔ ማለት ነው። እና እንግዲህ አብረሽ ዛሬ በጣም ነው የተናደደው። እንግዲህ ፍቅርን አምኗን ነበረ። እንግዲህ ፍቅርን እንደምታዩት አምኗት ነበር። ያን ሁሉ እንግዲህ ጨዋታውን አብራ እንድትጫወትለን ነበር እንግዲህ ሩታና ሄርሜላን ለማና ያ ሁሉ ማለት እሷ ሚስጥር እንግዲህ ምናልባት ወይ ወደ ሩታ እመለሳለሁ ወይ ወደ ሄርሜላ እመለሳለሁ እነሱን እናናዳት ብሏን የመጣችው። ግን አሁን ከሩታ ምን አይነት ሚስጥር ታውቃለች፣ ከአብረሽ ሚስጥር ታውቃለች። እና እንደዛ መሆን የለበትም ነበር ሲጀመር እንግዲህ እና እንግዲህ ወይ አብረሽ ደግሞ ታረቅና እንግዲህ ልጅህን ወይ አሳድግ ነው የምናምነን፣ ወይ አሳድግ ወይ ደግሞ እና ልጅን ማሳደግ አለብህ ነው የምንለው እኛ። ዞሮ
ምንም ማድረግም አይቻልም። እና ባትዋሹት ጥሩ ነበር። ግን ለምን ዋሻችሁት ነው የኔ ጥያቄ። ለምን ዋሻችሁት? ለምን? ስለዚህ ፍቅርም አምኖሽ መዋሸት የለብሽም። ሩታም ደግሞ እንደገና ወደኋላ ተመልሰሽ ድጋሜ ጥፋት አሁን እኮ ጥፋት አሁን ሊያምን አይችልም። አሁን እንደው ይህን የሚያደርገው እንግዲህ ምናልባት እንዳልኳቸው ሩታም ሄርሜላም እንዲቃኑ ፈልጎ ሊሆን ይችላል። ስለዚህ ድራማውን ባትጫወቱ፣ ባትዋሹት። አሁን አያምንም። አሁን የሆነ ነገር ቢፈጠር አያምናችሁም። ድጋሚ ዋሻችሁ ነው የሚላችሁ እና ስለዚህ ሄርሜላንም ሩታም ብትሆኝ ሄርሜላን ያን ያህል መዋሸት አያስፈልግም። እሷ አምናሽ ነበረ፣ የውሸት ነበረ አብረሽ ሁኚስ ምናምን ስታያት የነበረ የውሸት ማለት ነው። በጎን ፍቅርን ላክሽ፣ በጎን ደግሞ ከሩታ ጋር ማነው ከሄርሜላ ጋር ነው ከፍቅርን ጋር ነው ማለት የለብሽም ነበረ። ጥፋት ነው ያጠፋሽው። ድጋሚ ጥፋት ያ ለልጅሽ ሊሆን ይችላል። ነገር ግን ደግሞ ልጅሽን ቢሆን ታሳድገዋለች መቼም። አንድ ልጅ ማሳደግም አይከብድሽም አይደል? አንድ ልጅ አድጋ ነው እኮ ግዴታ እሱ መኖር የለበትም። ማሳደግ ትችላለች። ጠንካራ ሆነች። ብዙ እናቶቻችን ያለባት አሳድገው ጥሩ ደረጃ እያደረሱ ነው። ስለዚህ ክብራችሁን አስቀድሞ። ለማንኛውም እናመሰግናለን። ላይክ ሰብስክራይብ እስኪያደርጉ ውዶቼ።